አጀብ የሆነ ታሪክ ላጫውታችሁ። ባል ሚስቱ ከሞተች 8 ዓመት ሆኗታል። ታዲያ ስትሞት ጥላ ሄደችለት የሶስት ልጆች አባት ነው። ከዕለታት አንድ ቀን እንደ ልምዱ በመስሪያ ቦታው ላይ ሆኖ ወደ ልጆቹ ጋር ይደውልና ስመጣ ምን ይዤላችሁ ልምጣ ይላቸዋል። ልጆቹም የየፍላጎታቸውን ትዕዛዝ ከሰጡ በኋላ እሺ ባባ ብሎ ተቀብሎ ስልኩን ይዘጋል። ከዛም አንድ የሥራ ባልደረባ ጓደኛው የዚህን ታሪክ ተራኪው እንዲህ ሲል ይጠይቀዋል። ሚስትህ ከሞተች ቆይታለች፣ ለምን አታገባም? ለልጆችህም እኮ መከታ ትሆንሃለች። ባል እሱማ ልክ ነህ፣ ማግባት ብፈልግ ኖሮ ሶስተኛው ልጄ የእናቱን ጡት ጠግቦ ሳይጠጣ ነበር የተለየችው። ያኔ እሱን ለማሳደግ ባሳለፍኩት ስቃይ ነበር የማገባው። ግን የልጆችን እናት መሰል ስላጣሁ ሳላገባ ቆይቻለሁ። አሁን ደግሞ በስልክ ሳወራቸው እኔ ምንም አልፈልግም፣ አንተ ብቻ በሰላም ናልኝ ያለ ልጄ እሱን ለማሳደግ ብዙ የተሰቃየውለት ሶስተኛው ልጄ ነበር ይለዋል። ባል አዎን አጣሁ፣ እሷን መሰል አዛኝ ፍቅርን ታድላ ለኔ ከለላ ለልጆቼም ተስፋ የምትሆን ሚስት ባለም ላይ አላገኝም። እሷ ለኔ የዋለችልኝ ውለታ ብዙ ነው። ውለታዋን በልጆቿ ለመካስ ደግሞ የኔ ቃል ነው። ከሷ ኋላም ሴት አልፈልግም። እሷን ሳስታውስ መኝታው ሲሰፋብኝ ታቅፌ የምተኛው የእሷ ጠረን ያላቸው ልጆቿ አሉኝ ይለዋል። ጓደኛው አሁንም በግርምት ምን አይነት ሴት ብትሆን ነው? ምን ውለታ ብትውልልህ ነው? ለምሳሌ እኔ አግብቼው ልጄ ሚስቴ በሕይወት እያለች አሁን ሁለተኛ ሚስቴን ለመድገም እያሰብኩ ነው ይለዋል። ባል አየህ አይደል፣ አሁንስ እሷን መሰል ባለም ላይ አለመኖሯን አላመንክ ይሆን? ለእኔ ዋለችልኝን ልዘረዝር ብዬ ብነግርህ አልጨርሰውም። ግን ከኔ ውጭ ባለም ላይ ያሉ ባለትዳር ጥንዶችን ካንተም ጭምር የሚያካትት አንድ የእሷን በጎነት ይጠቅማልና ላጫውትህ ይለዋል። ጓደኛው አዎን ያውን በጉጉት አዳምጣለሁ ይለዋል። ባልም በዕለታት አንዱ ቀን ከሥራ በጣም ረሃብ አድክሞኝ ፀሐይ አቃጥሎኝ እውጭ ከሰዎች ጋር ተጋጭተን ወደ ቤት የመጣሁ ይለዋል። ሚስቴ በአጋጣሚ ሶስተኛው ልጄን የማርገዟ ቀናቶች ላይ ከመሆኑ አንጻር የበስተሰሞኑ ንትርኳ ወደር የሌለው ሆኖ አሳልፌዋለሁ። እኔ አላውቅም ነበር። ያን ቀን ልክ ቤቴ ስገባ ምንም ምግብ ሳትሰራ ቤቱ ሳይጸዳዳ ልጆች እየተነጫነጩ ብቻ ብዙ ለአይን የሚያስጠላ ነገሮችን ስመለከት የሰሞኑ አስቸጋሪ የነበረው ባህሪዋ ፊቴ ላይ ድቅን አለ። ይበልጥም እንዴት የበረታ ሰይጣንም ነገሮችን አቀነባብሮ ስሜታዊ ያደረገኝ። ሰደብኳት። አፌ ይሉኝታ ሳይኖረው ተናገርኳት። ካፏ የሚወጣው የትህትና ቃሎቿ መልስ መስጠት መስሎ ታየኝ።